የማክሮ ኢኮኖሚ ማሻሻያን ትግበራ ተከትሎ አገራችን ኢትዮጵያ የውጭ ምንዛሬ ገበያ መር ካደረገች እነሆ ዓመታትን አስቆጠረ። ሆኖም ከሰሞኑ ያለው የጥቁር ገበያ ሐዋላ በብሔራዊ ባንክ አዳዲስ መመሪያዎች ተዳክሞ ለወራቶች ያክል ቢቆይም በዚህ 3 ቀናት ውስጥ ግን ያልተጠበቀ ጭማሪ አድርጓል። በዛሬው ዕለትም ያለው የጥቁር ገበያ ሐዋላ ጨምሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮት ሰላምታችን ይደረሳችሁ እንላለን። አገራችንን ሰላም ያደርግልን። ዛሬ እንግዲህ ታህሳስ 9 2018 ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች በተለይ የጥቁር ገበያ ሐዋላ ከጊዜ ወደ ጊዜ ከቀን ወደ ቀን እንግዲህ እየተባባሰ ብዙዎቻችንን እያስገረመ ይገኛል። ምክንያቱም አንድ መረጃ በትናንትናው ዕለት ስንሰጣቸው በማግስቱ ይቀንስ ነበር። ነገር ግን ከሰሞኑ ያለው የምንዛሬ ዋጋ እንግዲህ በዚያው ላይ ጭማሪ ማሳየቱ በተለይ ለበርካታ ኢትዮጵያኖች ከፍተኛ የሆነ ራስ ምታት ሆኗል። እኛም በዛሬው ፕሮግራማችን የ17 ሀገራትን በጥቁር ገበያ የ7 ሀገራትን በህጋዊ ባንኮች ልናደርሳቸው ሰዓታችንን ጠብቀን ተገኝተናል። ለተለመደው ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ እንደተለመደው ዕለታዊ ምንዛሬ ዋጋ በጥቁር ገበያ የማስቀድምላችሁ ይሆናል። በማስከተል ደግሞ የብዙዎቻችሁ ጥያቄ የሆነውን የአዋሽ ባንክ ዕለታዊ ምንዛሬ ዋጋን አቅርብልን ላላችሁኝ የ7 ሀገራትን ነው ይዤላችሁ የቀረብኩት። ሌሎች እንግዲህ የተለያዩ የግል ባንኮችን ማወቅ ለምትፈልጉ የትኛው ባንክ ነገ ይሰራላችሁ በኮመንት አሳውቁን እያልኩኝ በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ከትላንቱ ጨምሯል። በዚህም አንድ የአሜሪካ ዶላር 188 ብር ከ25 ሳንቲም ሲመነዘር 100 የአሜሪካ ዶላር 18825 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 230 ብር ከ93 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 26275 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 124 ብር ከ88 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12488 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 247 ብር ከ77 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24777 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 134 ብር ከ05 ሳንቲም ሲመነዘር 100 የካናዳ ዶላር 13405 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ82 ሳንቲም ሲመነዘር 100 የቻይና ዩዋን 2582 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ68 ሳንቲም ሲመነዘር 100 ዩሮ 21668 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ99 ሳንቲም ሲመነዘር 100 የሳውዲ ሪያል 4999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 603 ብር ከ29 ሳንቲም ሲመነዘር 100 የኩዌት ዲናር 60329 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው።
በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ78 ሳንቲም ሲመነዘር 100 የዱባይ ድርሃም 5178 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 486 ብር ከ06 ሳንቲም ሲመነዘር 100 የባህሬን ዲናር 48606 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5790 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 480 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 48000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት በተለይ በዚህ 3 ቀናት ውስጥ እንግዲህ በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት እየሰፋ መምጣቱ እንግዲህ የብዙዎቻችን ጭንቀት ይሆናል ማለት ነው። በዚህም አንድ የአሜሪካ ዶላርን 151 ብር ከ62 ሳንቲም ገዝቶ 154 ብር ከ66 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 176 ብር ከ47 ሳንቲም ገዝቶ 180 ብር ከ00 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 202 ብር ገዝቶ 206 ብር ከ04 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 182 ብር ከ39 ሳንቲም ገዝቶ 186 ብር ከ04 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 42 ብር ከ99 ሳንቲም ገዝቶ 43 ብር ከ85 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ93 ሳንቲም ገዝቶ 44 ብር ከ81 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 108 ብር ከ71 ሳንቲም ገዝቶ 110 ብር ከ88 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ይህን ይመስላል። እንግዲህ ለበርካታ ጊዜያት ያክል የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ተይዞ የነበረ ቢሆንም በዚህ 3 ቀናት ውስጥ እንግዲህ ያልተጠበቀ አፈትልኮ ወጥቷል ማለት ነው። በተለይ በሀገራችን ያለውን ወቅታዊ ሁኔታ እንግዲህ እንደምታውቁት የጥቁር ገበያ ሐዋላ ከፍተኛ የሆነ አሉታዊ ተጽዕኖን ይፈጥራል። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልኩኝ ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።